እናንተ ልጅ እንደማትፈልጉ አይነት ነገር ነው የሚያስቡትና በቃ እኛ መቼ ነው በቃ ልጅ የምታሳየን? መቼ ነው አክስት የምታረግን? በቃ ጭራሽ እናንተ ያላሰባችሁትን ያላለማችሁትን ነገር ነው የሚናገሩትና ብቻ በጣም ከባድ ነው። ሳይኳቸው በጣም ነው የሚነኳችሁና አንዳንዴ እህቶቼ ወይም ወንድሞቼ እናት አባቶቼ ስትናገሩ እኔም ልጅ ወልጃለሁኝ የኔ ልጅ ብትሆንስ የኔ ልጅ ቢሆንስ ምን ይሰማል? እንዲህ ስለው እኔ ክኔን ሲወስድ አልነበራችሁም አይደለም? ባለቤቴ ክኔን ሲወስድ አልነበራችሁም አይደለም? እንደገና ደግሞ እግዚአብሔር ልጅ የሚሰጥ እግዚአብሔር ነው እንጂ እናንተ 24 ሰዓት ከባላችሁ ጋር ስለተኛችሁ ከምስታችሁ ስለተኛችሁ ልጅ ይፈጠራል እንዴ? እኔ በትዳሬ ብዙ ነገር ተምሬበታለሁ። በእርግጥ ይሄ በርሜል ሳልሄድ በፊት ያለውን ነገር ጥሩ አልነበረም። በሷ አንደበት ላይ አድሮ እግዚአብሔር ነበረ ሲናገረኝ የነበረውና በጎ ስራ አብረን እንስራ። እኔም በዩቲዩብ የማገኘውን ብር በርሜል ቅዱስ ጊዮርጊስን ጸበል ለመሄድ ፈልጎ ብር ያጡ እህት ወንድሞች ብዙዎች አሉና ቢያንስ ገቢውን ለዛ ለነሱ የቲኬታቸው እንዲሆናቸው እናንተም ደግሞ እንድትተባበሩኝ ቪዲዮውን ላይክ፣ ሼር፣ ኮመንት እንዲሁም ደግሞ ማስታወቂያውን ደግሞ ሳታሳልፉ እንድታዩልኝ አደራ በሰማዕቱ በቅዱስ ጊዮርጊስም እለምናችኋለሁኝ። እንግዲህ አብረን ይህንን በጎ ስራ እንስራ። እኔም ድኜ መጥቻለሁ። ሌሎቹም መዳን ስላለባቸው አብረን እንተጋገዝ። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁልኝ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ብዝት ትረፍረፍ ይበልልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። እንግዲህ በርሜል ቅዱስ ጊዮርጊስን ጸበል ከሄድኩ በኋላ ከዛ ለእመቤቴ ማርያም አንድ ነገር ነግሬያታለሁኝ ብያችሁ ነበረና ያቺ ነገር ምን ትሆን? ዛሬ እንግዲህ እሱን እውነት እመቤቴ የሰማችኝን አሳያችኋለሁ በተግባርም ማለት ነውና የተደረገልኝን ደግሞ ዛሬ የእመቤቴ ምስክርነት ነው የምሰጠው ማለት ነውና እመቤቴ ወላዲት አምላክ ነን ያረገችልኝን ወይም ደግሞ በርሜል ቅዱስ ጊዮርጊስን በሄድኩበት የተማጸንኳትን እንዴት አድርጋ እንደደረሰችልኝ ዛሬ እናገራለሁ ማለት ነውና ቪዲዮን ደግሞ ላይክ በማድረግ ጀምሩ። ሁሉም ሰው ይየው። የእመቤቴን ፍቅር ሁሉም ይቅመሰው፣ የእሷን ፍቅር ሁሉም ሰው ይቅመሰው። እግዚአብሔር የተመሰገነ ይሁን። ስለዚህ ቪዲዮን ደግሞ ሁሌ እንዲደርሳችሁ ከፈለጋችሁ ሰብስክራይብ፣ የደወል ምልክቷን ተጫኑ። ሁሌ አዳዲስ ቪዲዮዎች ሲለቅ ለእናንተ ይደርሳችኋልና ስለምታበረታቱኝ በጣም አመሰግናለሁ። አሁን ቀጥታ ወደ ቪዲዮአችን እንሄዳለን። እድለኛ ናችሁ የቪዲዮ የምታየው ማለት ነውና እመቤቴ ማርያም ልታስተምራችሁ የፈለገችው ነገር አለ ብዬ አስባለሁኝና ይህንን ቪዲዮ የከፈታችሁ ማለት ነውና አብራችሁኝ ሆኑ። እንግዲህ በርሜል ቅዱስ ጊዮርጊስ ጸበል በሄድኩበት ሰዓት ማለት ነውና ማለት ያው የሁለተኛ ቀን የሆነ ጭላንጭል ያየሁት ነገር ነበረ። ከዚህ በፊት ቪዲዮ ሰርቻለሁኝ ክፍል 3 ላይ ማለት ነውና ስለዚህ ለመንኳት። ምክንያቱም ሁሉም ነገሬ ታውቃለች። እኔ በነገራችን ላይ እመቤቴን ካልኩኝ እናቴ ብትወድቅ እራሱ አላነሳትም። ለምን እመቤቴን ብዬ ከማልኩባት አላነሳም ምንም ነገር። እኔ በትዳሬ ብዙ ነገር ተምሬበታለሁ። በእርግጥ ይሄ በርሜል ሳልሄድ በፊት ያለውን ነገር ጥሩ አልነበረም። ብዙ ነገር ያየሁት ማለት ነውና ግን እግዚአብሔር ይመስገን እመቤቴ ከጎኔ ነበረች፣ ታበረታኝ ነበረ። ብዙ ጊዜ ያለቅስ ነበረ፣ ብዙ ጊዜ ራሴን ለማጥፋት ነበረ። ግን እመቤቴ እሷ ቀድማ ነበረች ማለት እሷ ነበረ ሁሌ በነገሮች ሁሉ እየቀደመች እንደምትልልኝና በቃ መጥቼ ራሱ ማውራት ማኮርፋትም ከሆነ አኮርፋታለሁ። አውራት ለምን እላታለሁ። ለምን አንቺ ማለት ልጇን ይዛ እንትን ትላለች። ስለ ልጅ ታውቂ የለ ለምን እላታለሁ። ጥያቄ እፈጥራለሁ። እዚህ የፈጠረውን ጥያቄ ነው እዛ በርሜል ቅዱስ ጊዮርጊስ ላይ እንግዲህ ጥያቄ ስጠይቀ ነበረውና አሁን ወደ ሌላ አልሄድባችሁ ከሀሳቢ ማለት ያው አንድ መስመር ቢሆንም ግን ከሀሳቢ ወጣ እንዳልልባችሁ ማለት ነው። ይቅርታ አድርጎልኝ ሌላ ጊዜ መጣበታለሁ። እሱን ሌላ ጊዜ በትዳር ዙሪያ ያለውን ነገር ሌላ ጊዜ መጣበታለሁ። አሁን ግን ለእናንተ የእመቤቴ ማርያም ያደረገችልኝ ልንገራችሁና በዛ ሰዓት እንግዲህ በርሜል ቅዱስ ጊዮርጊስ ጸበል ስጠመቅ እንግዲህ ልደታ ማርያም ለምንድን ነው ልጅ የማስጭኝ? ስለ እናትነት አንቺ ታውቂ የለ የምባለውን ታውቂ የለ? አሁን የምባለውን በማለት ነው ወደ ሌላ ውስጥ የገባሁት ይቅርታ ማለት ነውና የምባለውን ታውቂ የለ ወይ? ስለዚህ ለምን ብዬ የምጠይቃት የነበረው ማለት ነውና ከዛ በኋላ ግን ያችን ቀን እግዚአብሔር ይመስገን እግዚአብሔር የተወደደች የተመረቀች በጣም እጅግ እንቁ የሆነች እህቴ ወለተ ማርያም ቲዩብ ማለት ነውና እሷ ደወልኩላት። እኔ በቃ መቀጠል አለብኝ ማስረዘም አለብኝ በቃ ነገሮች መፈታት አለባቸው ምናምን ስላት የመጣሁበትም ነገር ታውቃለች። እያንዳንዱ ነገሮች ደግሞ ነግሬያታለሁ። አንድ ቀን እሷ ጋር ብሆን በቃ ማለት እናትም ናት እህትም ናት ሁሉ ነገር ናት። በጣም ምስኪን ልጅ ናትና
አይ እስኪ እስከ ተወሰነ ቀን ድረስ ቆይ ያለችኝ እሷ ማለት ከአንድ ብርቱ ሁለት መድኃኒት ይባላልና አለም እያለችኝ አቤት አልኳት። አይ ቆይ ቆይ ተብለሽ ነው ስትለኝ በቃ እኔ መጨመር ፈለግኩኝ ማራዘም ፈለግኩኝ ትኬቴን እንድታራዝምልኝ ምክንያቱም ብር ይዤ አልሄድኩም። በቃ እሷ ናት በቃ እንደ እናት ባንዴ በቃ የሆነ ምን ልበላችሁ በቃ የሆነ በቃ ይሄ ግዴታ እንዳለባት አይነት ነገር ማለት በቃ እኔ መጨመር አለብኝ። ስለዚህ እኔ ስመጣ ያለውን ነገር አስተካክዬ እንትን እልሻለሁኝ ትኬቱን እንድታራዝምልኝ አልኳት። እሺ ማቆይ ተረጋጊ፣ እኔ እስኪ ያለውን ነገር ጠይቄ ምን ብዬ ይሄን 2 ቀን ተጠመቂና ያን ቀን ደውዪልኝ አለች። ለካ በሷ አንደበት ላይ አድሮ እግዚአብሔር ነበረ ሲናገረኝ የነበረውና በ3ኛ ቀን ስገባ ሌላ ታሪክ ተፈጠረልኝ። በ4ኛ ቀን ጭራሽ በቃ ተሸኙ። ያ የተሸኘውበት ምንድን ነው? ሰማዕቱ ቅዱስ ጊዮርጊስን ፍታኝ ብዬው ነበርና እመቤታችን ቅድስት ድንግል ማርያም አልኳት እኔ ምንም እንትን ቢለኝም የሚሄድበትን 2000 ብር የመኪና የምትመጡበት ማለት ነውና 2000 ብር ትጨምራላችሁ ካራዘማችሁና ቢያንስ ያችን እንኳን በ21 አገሬም ቤቴም አልሄድም በ21 ጠብቄ አዲስ አበባ ላይ ያለውን በዚህ 2000 ብር ምንም ብዙ ነገር ሆነ አይደለም። በቃ አይደለ ስለታችሁ ነውና ምንም አንድ ብርም ብትሳሉ እመቤቴ ማርያም ትቀበላለችና ያው የልባችሁ ነው የምታየው። ስለዚህ እቺን 2000 ብር ለኔ ቢጤዎች ምግብ አበላልሻለሁ ግን ፈውሽኝ በቃ ማረኝና ልሂድ ትኬቴም ደግሞ ሳላራዝም አልኳት። ለምኛት ነው የገባሁት የነበረው ያን መንፈሱ የተሸኘልኝ ቀን ማለት ነውና እግዚአብሔር ይመስገን። መንፈሱም እንደው በጣም ተናዶ ለእመቤቴ ማርያም እንደዚህ ስለት ገብታ እቺ እያለ ማለት ነው ብዙ ነገር እንትን ሲል የነበረው እንግዲህ ቪዲዮን እንዳልደግምባችሁ ወደ ኋላ ሄዳችሁ ክፍል 3 ላይ ያለውን ቪዲዮ እንትን ማለት ትችላላችሁ። ስለ ልጅ እንዳልወልድ የሚለው ላይ ያለና እዛ ቪዲዮ ላይ ማግኘት ትችላላችሁ ያልሰማችሁ ማለት ነው። እና በእንደዛ ሁኔታ ያ ቀን እንቆቅልሽ ተፈታልኝ። ከመጣው በኋላ ደግሞ ልክ ያችን ቀን ከተፈወስኩ በኋላ ወጣሁ አይደለም። አሁንም ደግሞ በቃ እየበረርኩኝ ወጣሁና ነገርኳት። ለወለተ ማርያም ደውልኩኝ። በቃ ሂጂ ተብያለሁ እኮ በቃ አታራዘሚ። በቃ እሷም ምክንያት ነበረው ለካ እሷ አንደበት ላይ ሆኖ እግዚአብሔር ሲናገረኝ ነበረና በቃ እንዲህ ተባልኩኝ ስላት እሷ ራሱ በቃ የሌለ ነው ደስ ያላት። እውነት በጣም አንዳንዴ ሰው ይስጣችሁ። እኔ ብዙ ጊዜ እላቸዋለሁኝና ሰው ይስጣችሁና እኔ እውነት አላቅም ብቻ እግዚአብሔር እንደኔ ኃጢአት በደል ሳይመለከት ግን የራሱ ሰው በቃ እሱን የሚያመልኩ እሱን ወደ እሱ መንገድ የሚያቀርቡ በቃ ስጠፉ በርቱ ጠንክሮ የሚሏችሁን እህቶች ወንድሞች እናት አባት ሲሰጣቸው ደስ ይላልና ከዛ እንደዛ አለችኝ። ተመልሼ መጣሁኝ። የሚገርማችሁ በእመቤቴ ማርያም እንትን መቄዶንያ ስሙ ነው እንጂ ቦታ አላውቀውም። እግዚአብሔር ምስክሬ ነው ቦታ አላውቀውምና በ21 አጋጣሚ ሆኖ የሚዘክሩ እህቶች ነበሩ። እሷ ጋር ብር ልኮ ማለት ነው። ወለተ ማርያም ቲዩብ ብላችሁ ሰርች አድርጎ አንደኛ ላይ ይወጣላችኋልና በአማርኛ ነው ወለተ ማርያም ቲዩብ ብላችሁ ቲዩብ የሚለው በእንግሊዝኛ ጽፉታላችሁ ይወጣላችኋልና እኔም ሼር አድርጌያለሁ። እኔ ጋር ገብታችሁ ቤተሰብ መሆን ትችላላችሁ ማለት በጣም ምርጥ ልጆች ናችሁ። ባለቤቷ አሹ ይባላል፣ እሷ ደግሞ ወለተ ማርያም ትባላለች ማለት ነውና ስለዚህ መጣው እሷ ጋር የሚዘክሩ ልጆች ነበሩ። ከነሱ ጋር ያንን በቃ ወደ 2500 ብር የቻለውን ያክል ብያት ከዛ ከልጆች ጋር ማለት ከልጆቹ እንትን ላይ አንድ ላይ ተደርጎ ተዘከረ ሄድን ማለት ነው። ዝክሩን እንዶ በሚቀጥለው ቪዲዮ አቀርብላችኋለሁ ማለት ነውና በጣም ደስ የሚል እኔ መቄዶንያን የመጀመሪያ ጊዜ ከተወለድኩ በስም ነው እንጂ በአካል እጄ አይቼው አላውቅም። በቃ እኔ እንዴት ውስጥ ደስ እንዳለኝ የእመቤቴ ማርያም ዕለት ማለት ነውና ቃሌን ፈጽሜ በ22 ወደ ቤት የመጣው ማለት ነው። እና ቅዳሜ ቀን አርብ ቀን ነበር የዘከርነው በ21 በ22 ደግሞ ወደ ቤት የተመለስኩኝ። ያ ምንድነው እመቤቴ ያደረገችልኝ። እመቤቴ ማርያም ደግሞ በምክንያት አድርጋ መቄዶንያን አሳየችኝ በላችሁ። በጣም ነው ደስ ያለኝ። እመቤቴ ማርያም ሰማችኝ። ሰማዕቱ ቅዱስ ጊዮርጊስ ፈውሰኝ፣ እግዚአብሔር አዳነኝ። በቃ ምን ልበላችሁ ውስጤ ደስታዬን አይደለም ማለት እመቤቴ ማርያም ሁሌም በቃ እንትን እላለሁ ማለት እኔ እንደው ይሄ እጣ ሲወጣ ማለት ነው ከሆሳና እዚህኛው ቤታችን ስንገባ ሌራ ማለት ነውና በቃ በ21 እንድዘክራት ነው የምፈልገው የነበረው ማለት ባለቤቴም በጣም ነው የሚያከብራት። በጣም በቃ በእሷ ቀን ስራ አይሰራም፣ የሆነ ነገር እንትን አይልም። ቅዳሴ ካለ ቅዳሴ ነው የሚያስቀድሰው እንጂ በዕለተ ቀኗ ስራ አይሰራም እና በጣም ነው የሚያከብራት። በጣም ከምነግራቸው በላይ ማለት ነውና በቃ 27 21 በቃ እኔ እንጃ በፍቅር ነው የሚያከብረው ማለት ነውና በቃ እኔም በ21 እንድትወጣልኝ ነበር የፈለኩት። ግን በቃ እኔ 3 ጊዜ ያወጣሁኝ ለራሴ ለብቻዬ። አንድ ልደታን የወጣችልኝ
ከዛ ሁለት ደግሞ የቤተ ክርስቲያን ጓደኞች ያሉ መምህራን ማለት ነውና እነሱም ደግሞ ሲያወጡ ልደታ ናት የወጣችልኝ። እንግዲህ እግዚአብሔር መልካም ፈቃዱ ልደትዬ አንቺ ፈቅደሽ ነው። ያው እመቤቴ ማርያም ማለትም ያው ልደታ ማርያም አንድ ነው ማለት ነው፣ አንድ ናቸው። ስለዚህ በዕለተ ቀኗ እንግዲህ እግዚአብሔር የተመሰገነ ይሁን። ይህንን ነገር ተደረገልኝ። እመቤቴ ማርያምን አመስግኑልኝ፣ እማምላክን ተማጸኗት። በቃ መሰላላችን ናት፣ የገባው መሰላላችን ናት። በቃ እማምላክ ወላዲተ አምላክ ፈጥኖ ደራሻችን ናት፣ አማላጃችን ናት። ስለዚህ በቃ የእሷ ያላችሁ ፍቅር ከፍ ይበል እንጂ ዝቅ እንዳይል፣ ምንም ተስፋ እንዳትቆርጡ። በቃ ምንም እግዚአብሔር ምንም ተስፋ እንዳትቆርጡ እና እኔ በቃ ለምኛት ገባው። እኔ እንደው አጽያተኛ ቆሻሻ ሰው ነኝ፣ የቆሸሽክ ሰው ነኝ፣ በደለኛ ሰው ነኝ። የሚገባኝ አይደለም እኔ አይደለም ወዳታለሁ ስሟ እንኳን መጥራት የማልችል ሰው ነኝ። ግን በምህረቷ በቸርነቷ በይቅርታዋ በምልጃዋ ነው እንግዲህ ይሄ ሁሉ ነገር የተደረገልኝና እመቤቴ ማርያምን አመስግኑልኝ። ክብር ለሷ ይሁን። ውድ ቤተሰቦቼ የእመቤቴ ማርያምን ደግሞ እንትን ላይ ዝክር ነው፣ ዝክር ደግሞ በሚቀጥለው እና ውድ ቤተሰቦቼ እመቤቴ ማርያም እንግዲህ ሰማዕቱ በርሜል ቅዱስ ጊዮርጊስ ሂጂ እንግዲህ ለምኛት ያደረገችልኝ አንዱ ደግሞ ይሄንን ነው እላችኋለሁኝ። ከዛ በኋላ ደግሞ መጥቼ መቄዶንያ ላይ እንዴት እንደዘከርን ያለውን ነገር ደግሞ በሚቀጥለው ቪዲዮ ማለት እንዳይረዝምባችሁ ብዬ ነው። ቪዲዮ በጣም ረጅም ሲሆን ላታዩ ትችላላችሁ፣ ወይም ደግሞ ብዙም ሲረዝም ጥሩ አይደለም እና ቢያንስ ቀንጨብ ያለ እንዲሆንላችሁ ፈልጌ ነው ማለት ነው። እና ውድ ቤተሰቦቼ እኔን የሰማችኋት እመቤቴ ማርያም ወላዲት አምላክ የጻድቃኔ እመቤት ቅድስት ድንግል ማርያም እማ ፍቅር ልደትዬ እንግዲህ እሷ ትስማችሁ፣ ከጭንቃችሁ ሁሉ እሷ ትፈውሳችሁ፣ ከጭንቃችሁ ሁሉ እሷ ትድረስላችሁ፣ ዋስ ጠበቃ ትሆናችሁ። ይህ ሁሉ አማላጅ ናትና ያመነባት ስሟን የጠራ ማታሳፍር አጽያት በደል አለበት እማትል ይቅር ባይ የምትል እናት ናትና የምታማልደን እሷ ናትና እሷ ከችግራችሁ ሁሉ እሷ ትፈውሳችሁ፣ ታድናችሁ፣ ትድረስላችሁ። በቃ በዘርፋፋ ቀሚሷ እሷ ትድረስላችሁ እላችኋለሁኝና ማርያም እኔ በጣም ነው በቃ ደስ ያለኝ ማለት እንግዲህ አመል ሆነብኝ። በነገራችን ላይ ማርያም እንላለሁኝ እንግዲህ እግዚአብሔር ይቅር በለኝ። ያው አትማሉ አይደለም በእንትን በፀጉራችሁ እንኳን አትማሉ ይላል፣ ግን እኔ ምንም ማድረግ አልችልም። እመቤቴ እሷ እንግዲህ ይቅር ትበለኝ ወይም ደግሞ በእሷ በስሟ የሆነ እንትን እንዳለን እንግዲህ እሷ ፈቃዷ የሆነው ነገር ታደርግልኝ ነው ምለው ማለት ነው። እና ውድ ቤተሰቦቼ እኔን የረዳችኝ እመቤቴ ቅድስት ድንግል ማርያም እሷ ትርዳችሁ እላለሁኝና አብራችሁኝ ስለነበራችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እመቤቴን ደግሞ አመስግኑልኝ፣ ለሌሎች ደግሞ ሼር አድርጉልኝ ማለት ነው። ቪዲዮ ማለት ይህን ምንም እንትን ቢልም የእመቤቴ ማርያም ምስክርነት ነው። ስለዚህ ምናልባት እኔ በተደረገልኝ ልክ ቀጥ አድርጌ ያላቀረብኩት ይሆን ይችላልና መግለጽም ይከብዳል። ስለዚህ ሼር አድርጉት። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። Thank you.